ሌላው የሁለተኛው ጃን ቅድም እንደነሳ ነው። አንዳንድ ጊዜ በጃኖች ስፍራ እንገኝና በእነሱ እንለከፋለን። ጣሃራ ያልሆኑ ቦታዎች ላይ እነሱም እንደኛ መስገጃ ቦታ አላቸው፣ ምግብ አላቸው፣ የተለያዩ የራሳቸው መኖሪያ አላቸው። እንደዛ አጋጣሚ ላይ መተን እነሱ ሊያጠቁን ይችላሉ ማለት ነው። ውስጣችን ሊገቡ ይችላሉ ማለት ነው። ወይ ደግሞ አንዳንዴ ሳህሮች ስህር የሚሰሩ ሰዎች ወደኛ ሊልኳቸው ይችላሉ። ለምን ጃኖች በሳህሮች ስለሚخدሙ እነኛ ሳህሮች ጃኖችን የሚፈልጉ ቦታ ሊልኳቸው ይችላሉ። طبعا ይሄን ነገር የሚያደርጉት ወይ ደግሞ የሚጠቁት ጥንቃቄ የማድረጉ ሰዎች ናቸው። እና ጃን አንተ ውስጥ ገብቶ ሊያጠቃህ ይችላል፣ ሊያሳምምህ ይችላል፣ ሊያደክምህ ይችላል፣ ብዙ ችግሮችን ሊፈጥሩ ይችላሉ። ይሄ ጃን ይባላል። ይሄ የጅን መስ ይባላል ማለት ነው። ይሄም ትንሽ ከዛኛው ቢበልጥም ትንሽ ይሄ ይሻላል። ለምን በተለይ ሙእሚን ጃን ከሆነ ቁርአን ስትቀራለት